ብቻውን ሲሆን ይከፋኛል። ቢያንስ እንኳን ብዙ ሰዓት አብረን አሳልፈናል እና ግራ ጎኑ አብረው መሆን አለበት አላለችም ሀይሚ? የኔ ቀመም ማለት ነው፣ የኔ ቀናተኛ እንዴት እንዳስደሰትሽኝ እዚህ ፓርት ላይ ማለት ነው። በጣም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው ቅዱስም ብሩኬም እንደዚሁም ደግሞ ሚፍታ ይዟቸው መጥቶ ወደ ድሮ ፍቅረኛሞች ወደ ድሮ ሰላማቸው እንዲመልስልን በጣም ከሚጥሩ ጓደኛቸው አንዱ ሚፍታ ነው። በጣም እየጣረ ነው፣ ግን ሊታረቁልን አልቻለም። ጭራሽ ከሚፍታ ገማ ሲገናኙ ማለት ነው የባሰ ጭቅጭቅ ነው የሚገጥሙት፣ ጭቅጭቅ እና ለማንኛውም ግን በዚህ አጋጣሚ ወንድማችን በውጭ ሀገር ለምትኖሩ ሰላም አይደለም፣ ራሳችሁን ጠብቁ፣ ወደ መከላከያ ባለበት ምናምን ቦታ አትሄዱ ብሏል። እና በተለይ ወደ ኳተር መሰለኝ የምትኖሩ እህቶቼ ፈጣሪ እውነት ይጠብቃችሁ። ሰላም አይደለም ውጭ ሀገር ይመስለኛል ያለው ነገር ምንም ሰላም የሚሰጥ ነገር አይደለም። ራሳችሁን ጠብቁ ማለት ነው። እና ቤተሰቦቼ ያው እንግዲህ ብሩኬ መጣ። ብሩኬን የፈለገው ከፍቅረኛው ጋር ነበር ሚፍታህ፣ አብረው ከሚሰሩት ፍቅረኛ ማለት ብሩኬ ከምሰራባት ጋርና ሀይሚም እንደዛው ከቅዱስ ጋር ማለት ነው። ሰው ብሩኬ ሲመጣ ያው ፍቅረኛው ማለቴ አብሯት የምትሰራው ልጅ ፈቃደኛ አይደለችም። ለምን ክሊፕ አለባት እና ጠዋት ነበር ደውዬላት የነበረው ዛሬ መምጣት አልቻለችም፣ ይቅርታ ጠይቃለች እና ለዛ ነው የሚል ሀሳብ አቀረበ። ሶ እንግዲህ ያው ከሀይሚ ጋር እንድትስማሙ እንደባለፈው ጭቅጭቅ እንዳትፈጥሩ በማለት ለብሩኬ አወያየው። ያው እኔና እሷ እኮ ለመስማማት ስናስብ ሌላ ነገር ተፈጠረ። ከዛም በኋላ በቃ እኔም የራሴን መንገድ ልጀምር ብዬ የራሴን ህይወት ጀምር ያለው እሷም እንደምታያት የራሷን ህይወት ጀምራለች የሚል መልስ ነበርና ያው ሚፍታ ግን እንደ ድሯችሁ ተመለሱልን፣ አብዛኛው ተመልካችም ብሩኬና ሀይሚ ይታረቁልን፣ ይመለሱልን፣ እንደ ድሮ ፍቅራቸው ይመለሱልን የሚለው ሶ ነገሩ አብቅቶለታል። ካሁን በኋላ እሷም ህይወቷን እየኖረች ነው፣ እኔም ህይወቴን እየኖርኩ ነው፣ መመለስ የሚባል ነገር የለም የሚል ሀሳብ ነበር ብሩኬ ያቀረበው ማለት ነው። ያው ግን ሀይሚና ቅዱስ ሲመጡ ኦልሬዲ እንደባለፈው እንዳትነጋገሩ፣ አንዱ ረጋ ሲል አንዱ ጋል ማለት አለበት። አሁን እኮ እናንተ በቃ እንትን ስትሉ ስትገናኙ ሁለታችሁም እየተጋጋላችሁ የባሰ ጭቅጭቅ ነው የምትፈጥሩት። እና ብሩኬ ባክ ለመረጋጋት ሞክር ብሎ ያው መከረው በመጀመሪያ ብሩኬን ማለት ነው። ልክ እንደመጡ ሀይሚን ጥያቄ ያቀረበችለት ቆይ ፍቅረኛህስ የግራ ጎንህስ አለችው። ምን አሳሰበሽ? እኔ እኮ ይበርድሃል ብዬ ነው። እንዴት ይበርደኛል በዚህ በጠራራ ፀሐይ ልጥራት የሚል ጥያቄ ያቀረበናል። ቢያንስ ከእሱ ጋር ብዙ ጊዜ ስላሳለፍን ብቻውን ሲሆን ያሳዝነኛል አላለችም ሀይሚ? ብሩኬን እኮ ነው እንደዛ ምትለው። አይ እንደሁኝ ያሳኩት እዚህ ፓርት ላይ ማለት ነው። ለማንኛውም ቅናቷ ማለት ነው እዚህ እንትን ላይ እንዴት እንደቀናች ቅዱስ ራሱ ዞር ብላ አይ በሌላ መንገድ አታስበው አለችው። ቅዱስን ማለት ተደጋጋሚ ስለ ብሩኬ ቺክ ነበር ስጠይቅ የነበረው እና በቃስ የእሷ ስራ ላይ ነች፣ እንዳንቺ ስራ ፈታ አይደለችም እና ቪዲዮ ኮል ልደውልላት ከፈለግሽ ሲላት አይ በመሀል ቅዱስ ገባና አይ እኔ ሳወራት የብሩኬ ቅናት ደግሞ እዚህ ፓርት ላይ ነው። እኔ ሳወራት አንተ ጣልቃ አትግባ፣ እሷን እያወራኋት ያለሁት ስለዚህ እሷ ትመልስልኝ። አይ ይመለከተኛል፣ እሷን ከነካት እኔን ነው የሚነካኝ፣ ስለዚህ እንደ አስደብርሃለሁ አለው ብሩኬ ማለት ነው። ከዛ ሀይሚ ደግሞ አይ እሱን ካስደበርክ እኔ ደግሞ እስከነ ፍቅረኛ ካስደብርሃለሁ፣ ስነ ስርዓት ያዛለችው እና ጭቅጭቃቸው በጣም እንደው በጣም እኔ የሚገርመኝ የሚቀናኑት ነገር ነው። እውነት ለመናገር ብዙ ጊዜ አይታችኋቸው ከሆነ ሀይሚ ከሊዱ ጋር ሲሆን የምትቀናው ነገር ከዚህ በፊትም እንደዚህ ከሶሲ ጋር ወይም ደግሞ ብሩኬ ከዳኒ ሀይሚ ከዳኒ ጋር ስትሆን አይታችሁ ከሆነ የሚቀናኑት ነገር። ብሩኬ ዛሬ እንግዲህ እንዳትበላ ትንሽ ነው የቀረ። በነገራችን ላይ ቅዱስን በጣም ብዙ ሰው ስለተቀበለው ምናልባት ከሱ ጋር የመስራት በተደጋጋሚ የመስራት እንትን ሊኖራት ይችላል። ምክንያቱም ቲክቶክ ላይ በጣም ቀውጤ እየሆነ ነው ያለው ትስስራቸው ሀይሚና ሊዲ ማለት ነው። እና እሷም እንግዲህ እሱም ህይወቱን ኑሯል። እኔ ደግሞ ለእኔ ደግሞ ፈጣሪ ባለው ሰዓት ይኸው አመጣልኝ ምን የመሰለ ልጅ ብላ እንግዲህ ለሚፍታ ወንድማችን ስታስተዋውቅ ነበርና ሚፍታ ደግሞ በባለፈው በሊዱና በሶሲ መሀል ሆነው ሳለ ችግሩን የሚያውቀው እንጂ አሁን
አንደኛ ሶሲ በእህትነት ነው፣ ሁለተኛ ዳኒ ከምንም ቦይፍሬንድ አይቆጠርም ነበረ። ሶ እነሱ ሁለቱንም ለማስማማት ነበረ ሲሰራ የነበረ። አሁን ግን ብሩኪም የራሱን ላይፍ እየኖረ ነው፣ ሀይሚም ደግሞ የራሷን ላይፍ ይዛለች እና ግራ ተጋብቷል። ቅዱስን አግዘኝ ማለት እነሱ እንዲመለሱ ወደፊቱ ወደ ነበራቸው እንትን እንዲመለሱ አግዘኝ ሲለው አይ እኔ እኮ እንግዲህ ጨርሰዋል፣ እሷ የኔ ናት ካሁን በኋላ ብሎ መልሶለታል። እንግዲህ ነገሩ እየዋሰ ነው። በቃ ብሩኬም ትክክለኛ ብሎ የራሱ ላይፍ ይዞ መጥቷል፣ ሀይሚም የራሱ ላይፍ ይዛ መታለች ማለት ነው። ስለዚህ አሁን እንዴት ነው የሚመለሱት? ፍፄም እስካሁን ለፍተዋል፣ ብዙ ሰዎች ለፍተዋል በነገራችን ላይ። ስለዚህ ከአሁን በኋላ የሚመለሱም አይመስለኝ ማለት ነው። ብሩኬና ሀይሚ ማለት እንደ ድራማ አድርገው በጣም የሚቀጥሉ ይመስለኛል፣ እውነት ለመናገር ማለት ነው። ይፈታል ብዬም አላስብም። በጣም በቃ ወደፊት ይሄዳል ብያለሁ። ምክንያቱም መጨረሻ ፋታ አይታችሁታል፣ ቅዱስ ሀይሚ እንዴት አድርጎ እንዳቀፋት ማለት ነው። ያው እንግዲህ ሚፍታ ካሜራ አጥፋና ከካሜራ ጀርባ እንወያይ የሚል ነበረ። ከካሜራ ጀርባ ምንድን ነው ምን አለበት እንደው ቀራጭ ማለት የሆነ ሰው ቅርጽ አድርጎ እንደው ድራማ እንደሆነ ቢለቁልን ማለት ነው። እውነት ለመናገር ማለት ነው። ግን አሁን አብዛኛዎቻችሁ ያው ድራማ እንደሆነ ገብቷችኋል። ሀይሚም አሁን ብድር በብድር ብሩኬን ለማስቀናት የሚል ሀሳብ ቅዱስን ያመጣችሁ ብዙዎቻችሁ ገብቷችኋል ማለት ነው። እና ለማንኛውም ግን ይመቻችሁ። እኔ ግን ደጋግሜ የምላችሁ ቅዱስና ሀይሚ በጣም ሂደዋል፣ በጣም ሂደዋል። እንዳልኳችሁ ደግሞ ተመልካች በጣም ስለወደዳቸው አብረው ይሰራሉ፣ እመኑኝ ማለት ነው። ያው ጠለቅ ብለን የምናውቃቸው ፍቅራቸውን የምናውቃቸው ከብሩኬ ጋር ብትሆን ምናምን የሚል ሀሳብ ነው እንጂ ብዙዎቻችን ያው ከቅዱስ ጋር እንድትሆን ነው መሰለኝ ብዙዎቻቸው ፍላጎታቸው። ለማንኛውም ቤተሰቦቼ እንግዲህ እስኪ ሁሌ በሚለቀቀው ቪዲዮ እንደዚህ አንዳንድ አስተያየት እንሰጥበታለን። ለማንኛውም እንግዲህ የዛሬው ቪዲዮ ይሄን ይመስላል። ምንም ሊፈቱት አልቻሉም። ጭራሽ በመስተጨረሻም በቃ ምንም የሚፈታ ነገር የለም። ነገሩ አብቅቷል። እሷም የራሷን ህይወት እየኖረች ነው፣ እኔም እንደዛው የራሴን ህይወት እቀጥላለሁ በማለት በጭቅጭቅ ነው የጨረሱትና የሚፈታ ነገር አይደለም። ስለዚህ ብዙም ተሮ ጓጉተን ባንጠብቅ የተሻለ ነገር ነው። በተረፈ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ቤተሰቦቼ ላይክ፣ ኮሜንት እያደረጋችሁ ለምታበረታቱኝ አስተያየት ለምትሰጡኝ ከስተት ይሄ ነገር አይደለም ብላችሁ ብዙ ነገር እውነት ኮሜንት ላይ ለምታስቀምጡልኝ ለምታበረታቱኝ እውነት ትልቅ አክብሮት አለኝ። እግዚአብሔር ያክብርልኝ። ባላችሁበት ሰላማችሁ ብዝት ይበልኝ። ሲቀጥል ግን ሰብስክራይብ አድርጉኝ። እውነት ለመናገር እኔ ሰብስክራይብ አድርጉኝ አልልም፣ ብዙ ጊዜ ዋናው እይታ ቪው ነውና ሰብስክራይብ አልልም፣ አድርጉኝም አልልም። ለምን እንደሆነ አላውቅም፣ ግን በተቻላችሁ መጠን ሰብስክራይብ ብታደርጉኝ እወዳችኋለሁ ማለት ነው ቤተሰቦቼ። በተረፈ በሌላ ቪዲዮ እስከምንገናኝ ባይ ባይ።